እና በቃ በተኛበት ስነቃ ነው ተነሽና ይህን ጠጥተሽ መተሽ ቁርስ አብረን እንብላ ምናምን ብላ በፍቅር ተንከባከበኛለች። ከዛ በኋላ ግን ስትደበድበኝ፣ ስታመናጭቀኝ፣ ስትገፈትረኝ ለእናቴ እንኳን ጎንበስ ብዬ እግሯን ያላጠብኳትን እሷ እግሯን ታሳጥበኛለች ሁሉ። እናቴ እንኳን እጇን አሳርባብኝ ማታውቀው እሷ እጇን ታሳርብብኛለች፣ ትደበድበኛለች። ያው ሰውነቴ እንዳለ ቆስሏል። ያው አንድ ቀን እንኳን መቶ ሚስቴ የት ናት እንኳን አላለኝም። ምን በላች ምን ጠጣች የት ናት እንኳን አላለኝም። እና እኔ ህይወት ነው የምኖረው፣ ሞት እኮ ነው እኮ በቁም መሞት ነው። ከእናቴ ጋር በተቀበርኩ ነው ያልኩት። ሲሳይ ምን ብታደርግ ነው ይኸውላ የምታሰቃያት? ንገረኝ። ምን ይዘጋል? ምን አድርጋ? እሷ ምንም አላደረገችም። ግን በቃ ሁሉ ነገር ሳደርግ የነበረው ለመወደት፣ ለማከብረት፣ በጣም ለማፈቅራት ሚስቴ ስል በቃ ቢሆን አጋጣሚ ሚስቴ ታመመች እና ብዙ ገንዘብ እንደሚያስፈልገን ተነገ። እሷን ላለማጣት ስል ያለኝ አማራጭ ይሄ ነበር። ስለዚህ እሷን እንደ ፍቅረኛ ሆኜ ገብቼ ሀብቷን በሙሉ ወደ እኔ አዙሬ ሁሉንም ነገር ሽጬ ገንዘቡን ለሚስቴ መታከሚያ ማዋለው ሀሳቤ ነበር። ግን በቃ ሁሉንም ነገር እንዳቀድኩት መንገድ እያካሄድኩ እንዳለ አንተ ደረስክና ያሰብኩትን በሙሉ አበላሽ። በቃ አሁን ምንድን ነው የምትፈልገው ከኔ? የምትፈልገውን ሁሉን ነገር አገኛ። ሀብት ንብረቶቹ ሴት ነው ያሉት። በቃ በእኔ ስም ያሉት እንዳለ ተሽጠዋል። ምን ማለት ነው? ምን ማለት ነው ተሽጧል ማለት? ማለት ቆይ ሲሳይ የእናቴ ንብረትስ ምን ማለት ነው ተሽጧል ማለት? የእናቴ ማስታወሻስ? እቅዴ እኮ መጀመሪያ ወደ እኔ አዙሬ እኮ ንብረቱን ለመሸጥ ነው። ተረጋጊ። መመለስ ባለበት አሁን እሺ፣ ከኔ ምንድን ነው የምትፈልገውን ማስረጃዎች እንዳለ እኮ አገኛ። ሲሳይ ሳልጠይቅ አንዳች ነገር እንድታወራኝ አልፈልግም። ምንም ነገር ሳልጠይቁላ እንድትመልስልኝ አልፈልግም። እንኳን ጥያቄ ልጠይቅኝ ይቅርና ታዲያ በስም ውክልናውን እስከፈቀደችልህ ድረስ እሷን እንደዚህ ማድረግ ለምን አስፈለገ? ምክንያቱም ካወቀችብን ይህን ሁሉ ነገር እንደምታስቆመኝ ስለማውቅ፣ እሷ ደግሞ ይህን ሁሉ ነገር እንድታስቆመኝ ስለማልፈልግ በቃ ያለኝ አማራጭ እሷ ራሷን እንዳታውቅ አድርጌ ሁሉን ነገር ከጨረስኩ በኋላ የራሷን ህይወት እንድትኖር መተው ነበር አቅድ። በቃ መድኃኒቱን ምናምን እንዲሰጣት ያደረጉት። እንዴት አድርገህ ነው የራሷን ህይወት እንድትቀጥል የምታደርገው? በቃ በመተው ነዋ። መድኃኒት እንዲሰጣት ባለማድረግ በመልቀቅ። እንዲህ ስንት አይነት ሰው ነው ያለው በእግዚአብሔር። ውክልና እንዴት ነው የሰጠውክ? እኔ ውክልና ሰጥቼዋለሁ። እሱንማ ሳንቺ ወደሽ ፈቅደሽ ራስሽ ፈርመሽ የሰጠሽ። በፍጹም አላደረኩትም። የራስሽ ፊርማን እንግዲህ እኔን አትጠይቂኝ። እርግጠኛ ነኝ አደንዝዛኝ ወይ የሆነ ነገር ሰጠኝ ካልሆነ በስተቀር ውክልና አልሰጠም። የዛኔ የራስሽ ነው አምነሽ ፈቅደሽ ወደሽ የሰጠሽ ውክልና። ወይኔ ማዬ ምን ነው ነገር ወይኔማ በሰጠሽኝ ነገር እንደዚህ ሞል ተገቢ ይሆናል ብዬ አላስብም። አፈን ስጋ
ጭራቅ ነህ? ምን አይነት አውሬ ነህ? የእውነት አንተና ሴት የወለደችህ? ድሮም የአውሬ ዘሮች ስለሆናችሁ ነው እንደዚህ የምታደርጉት። አውሬዎች ናችሁ ሰረቅ በሙላ። ሲያንስ የሆነ ሰው ብትሆንማ አንተም አክስትም እንደዚህ ባላረጋችሁ። ጠንቋይ እንኳን ከእናንተ ይሻላል። እያመመኝ ነው። በእናትህ ልውጣ። ላልፈልግም ልውጣ። በቃ ዶክተር ለመጨረሻ ጊዜ ማለት ማስረጃ የሚሆንን እንድትሰጪኝ የምፈልገው ነገር አለ። ምክንያቱም ከዚህ ግቢ ሳልወጣ ብዙ መደረግ ያለበት ነገር ስላለ እና ላይክ ራሽን እንዳታቂ ካደረጉ በኋላ የሚሰጡሽ መድኃኒት የት እንደሚያስቀምጡ ያይሻቸው። እዚህ ግቢ ውስጥ ደግሞ የሚደረጉት ነገሮች የምታውቂያቸው ነገሮች ካሉ ብታሳውቂ። እኔ ምን ማስረጃ አለኝ ማለት ምናልባት ድንገት ካለ እሱንም ጭንቅላቱ ካላየው መድኃኒቶቹ ራሱን የሚሰጠው አይደለ እንዴ? መበላው ግን ምን እንደሆነ አላውቅም። እኔ እያልኩሽ ያሉት እዚህ የእሱ አክስት ጋር ከመጣሽ በኋላ የሆነ የምትወሽቀው ነገር አለ እዚህ ውስጥ እየወሸቀች ነው እንትን የምትለው። አብዛኛው ጊዜ ልብሴ ጋር እንዳደርሽ ትለኛለች። እኔ ምን አቅላታለሁ? እኔ አሁን ነው በቃ መድኃኒቱ እንደሆነ በቃ እዛ ውስጥ እንደምትወሽቀውን ራሱ ትዝ እያለኝ የመጣው። እኔ እኮ ደንዝዤ ነው የምኖረው። ሰው የሚኖረው እኮ ህይወት አይደለም። በቁሜ እኮ ነው የምሞተው። የቁም ሞት ታውቃለህ? የሞተ ሰው እኮ አንዴ አርፏል ተብሎ እኮ ይገላገላል አይደለ እንዴ? ይኸውልሽ ውክልና ሰጥተሽዋል እና የሰጠሽው ሙሉ ውክልና ደግሞ እኔ አልሰጠውም። እርግጠኛ ነኝ መሸጥ መለወጥ እንዲችል ነው። ግን ደግሞ ምን አይነት ነገር ማተባበር እንችላለን መሰለሽ? ያሉትን ነገሮች በሙሉ ለህግ አካል አሳልፈን ስለሰጠን እነሱ መደረግ ያለባቸውን ነገሮች በሙሉ እያደረጉም ስለሆነ ተገቢ የሆነውን ነገር እንድታገኝ እናደርጋለን። እሺ የእሱ ባለቤት የተባለችውም ግለሰብ ታስራለች። አሁን አስፈላጊ የተባለው እንግዲህ አንቺ ሀብት ንብረት ነው። የህግ አካል ከያዘው በኋላ ለአንቺ ምንም የሚያሳስብሽ ነገር የለም። ይኸው በገዛ አንደበቱ ደግሞ የተናገራቸው ነገሮች አሉ። በእሱ ስም በቤተሰቦቹ ስም ያሉትን ነገሮች በሙሉ ደግሞ ኤግዚቢት እንዲደረግ የህግ አካል ይህንን ነገር ከግምት ውስጥ አስገብቶ ጥያቄ ውስጥ እንዲያስገባልን እኛም ማቅረብ ያለብንን ነገር በሙሉ እናቀርባለን። አንቺም ደግሞ ያለምንም ፍራቻ የመጣልሽን ያሰብሻቸውን የምታውቂያቸውን ነገሮች በሙሉ በመናገር የምትፈልጊያቸውን ነገሮች የማግኘት እድሉን እንሰጥሻለን ማለት ነው። በዋነኝነት የምፈልገው የእናቴን ንብረት ብቻ፣ የእናትና አባቴ ማስታወሻ ቤቴን ብቻ ነው። ቤቱ አለ እየተሸጡ የነበሩት እስካሁን ድረስ ክፍለ ሀገር የእናንተ በእሱም በእናትሽም በአባትሽም በኩል የነበሩት አንዳንድ ውርሶች ናቸው። እሱ ስለሆነ እሱ ነገሮች በስትክክል እንትናለው። አሁን የአባትና የእናትሽን እድሜ ለወይዘሮ ወይን ይሸጥና ምንም አይነት ነገር እንትን አልተባለብሽም። ሲሳይ ብዙ ነገር አድርገሃል። በስተመጨረሻ ግን ሰው ከሆንክ አይምሮ ካለ ትንሽ ማገናዘብ ከቻልክ ለስሙ ተምረሃልና ነረሱ አልተማረም። ጭንቅላቱ እንዳለ ያጋንንት ሆኖ እንዴት ይማራል? መቅደስን ትንሽ መተባበር የምትችልበትን ነገር የደበካቸውን ፋይሎች ሌላ ችግር ሳይደርስብህ ተናገር። ከዚህ በላይ ምንም አይነት ችግር ሊመጣብኝ አይችልም። ግን ደግሞ ልተባበራችሁ የምችለውና የጠየቃችሁትን ላደርግ የምችለው የባለቤቴን ሕይወት ካዳናችሁልኝ ብቻ። ይኸውልህ አሁን አንተ በባለቤት ስም ያደረግከውን ንብረት ሽጠ ያስቀመጥከውን ገንዘብ በሙሉ የህግ አካል እንደሚወርሰው እንድታውቀው ፈልጋለሁ። የሸጠ ያስቀመጥኩት ደግሞ ስለማታውቁት ምንም ልትወርሱ አይችልም። እሱን የፍጥኝ ስታሰብ ስትገረፍ ታውራታለህ። ገባ? እሱን እንዴት ማውራት እንዳለብህ ያስተምራልኛል። ውድ ቤተሰቦች ንብረቴን ፈልገ ነው አክስት የምፈልጋ ነው እኔ ነሽ እንደዛ የምታስደርገኝ? ለምንድን ነው እኔን ለማሳበድ እቅድ የያዛችሁት? ምክንያቱም አክስቴ እኮ የኔ ዘር የኔ ባለቤት ምንም እንድትሆን ስለማትፈልግ። አዎ ድሮም የማንዘር እንትን አለ። ስለዚህ በቃ አሁን ባለቤቴን አስለቅቅልኝ። በቃ እሷ ምንም የምታውቀው ነገር የለም፣ ምንም ያጠፋችው ነገር የለም። በቃ ስለዚህ ማድረግ ያለበት የምን መድኃኒት ነው? እሺ የምትሰጡኝ የምትሰጠኝ መድኃኒት ንገረኝ። የምን መድኃኒት ነው የምትሰጠኝ? አላውቀውም ማለት ማታውቀው ነው እንዴ? ከምግብ ጋር አንድ ላይ የምትሰጡኝ?
ዶክተር የሆነ ጓደኛ አለኝ። እሱ ነው በቃ ይህን መድኃኒት ሲሰጠኝ ማለት መድኃኒቱ ደግሞ የምፈልገውን ነገር እያደረገልኝ ስለሆነ መድኃኒቱ ስሙ ምን ይሁን ምናምን ስለምን የምን መድኃኒት ይሁን ምናምን አልጠየቅኩትም። ምክንያቱም የምፈልገውን ነገር እያደረገልኝ። እርግጠኛ ነህ ሕክምና ነው የወሰድከው ወይስ እንደዚህ ባህላዊ ምናምን ከሚሉት ቦታ? ሕክምና ነው የወሰድኩት። እሺ እንግዲህ ያው ውድ ቤተሰቦች እንግዲህ ዶክተር በስተመጨረሻ በህይወት አግኝተናታል። ብዙ ነገሮች ቢጎሉ የተባሉት ሀብት ንብረቶችም እንግዲህ እንትን ባይሉ ግዴታ ወይ በሚስት ወይም ደግሞ በእሱ ቤተሰብ በኩል ነው ሀብት ንብረቶችን ሊያስቀምጥ የሚችለው። ያንን ነገር ደግሞ ተከታትለን ተገቢ ነው የምንላቸውን እርምጃዎች የምንወስደውና የእሷን ሀብት ንብረት ነው ወስዶ ደግሞ እንግዲህ ግዴታ የገዛ የባለቤቱን ነፍስ ለማትረፍ ሲል የእሷን ህይወት መቅጠፍ እንደሌለበት ግልጽ ነው እና እኛ መደረግ ያለባቸው ነገሮች በሙሉ የምናደርግ ይሆናል። ውድ ቤተሰቦች እንግዲህ ያው አስፈላጊ ነው ብዬ ካሰብኩኝ ለእናንተ ተገቢ ነው ብዬ የማስባቸው ነገሮች የማስተላልፍላችሁ ይሆናል። ከዛ በፊት ግን ለእኛ የደረሱን መረጃዎች በሙሉ ይህን ይመስሉ ነበር። ውድ ቤተሰቦች እንግዲህ እስካሁን ስለተከታተላችሁን እኛም ደግሞ እንግዲህ ከስንትና ስንት ችግሮች በኋላ አልፈን እንደዚህ ለሰዎች ደርሰን የሚቻልንን ነገሮች በሙሉ ማድረግ ስለቻልን በጣም ደስ ብሎናል። እናንተም እንግዲህ ውድ ቤተሰቦች ሀሳብ አስተያየቶቻችሁን ኮመንት ላይ በማስቀመጥ ሲቀጥልም ደግሞ ለብዙሀን እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ውድ ቤተሰቦች እንግዲህ እኛም ደግሞ ከነበረው ችግር እዚህ ጋር ከሚፈጠሩት ከምናየውም ነገር አንጻር ለእናንተ ከምናስተላልፋቸው በብዛት የማናስተላልፋቸው ለሚዲያ የማይመጥኑ ነገሮች አሉ እና የምናያቸው ነገሮች አይምሮቻችን ይረብሹናል። ላይክ በብዙ መንገድ አልፈን ነው ይህን ነገር እንትን የምንለው እና እናንተም ደግሞ ላይክ ያደረጋችሁ ለብዙሀን ሼር እያደረጋችሁ እንድተባበሩን ብቻ ነው የምንፈልገው እና ያው ቀጣይ እንግዲህ አዳዲስ ነገሮችን ይዤላችሁ እንደመጣ ባለሙሉ ተስፋ ነኝ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።